ቫይታሚን ዲ ከምግብ ልናገኘው እንችላለን፣ በሰፕሊመንት መልኩ ልንወስደው እንችላለን። ሰውነታችን የቫይታሚን ዲ መስራት ይችላል በቂ የሆነ የፀሐይ ብርሃን እስካገኘ ድረስ። የቫይታሚን ዲ ዋነኛ ምንጫችሁ የፀሐይ ብርሃን ከሆነ የፀሐይ ብርሃን ማግኘት ያለባችሁ ሰውነታችሁ ተገላልጦ ነው። ልብሳችሁ አውልቃችሁ ራቆታችሁ ሆናችሁ ነው። ምክንያቱም ሁሉም የሰውነት ክፍሎቻችን በደንብ ለፀሐይ ብርሃን ኤክስፖዝድ መሆን አለባቸው፣ ሬይ ሶክ እንዲያረጉ ማለት ነው። ሰን ሬይ የሚባለው ማለት ነው። ሌላው ነገር የፀሐይ ብርሃን የምታገኙበት ሰዓቱ ከጠዋቱ 4 ሰዓት እስከ 10 ሰዓት ያለ ጊዜ ወይም በዚህኛው በምዕራብ አቆጣጠር ከ10 AM እስከ 4 PM ድረስ ያለ ሰዓት ወይም በሌላ አገላለጽ ደግሞ ፀሐይ ላይ ቆማችሁ ጥላችሁ ከእናንተ ማጠር አለበት። ጥላችሁ ወደ እናንተ ሞር በቀረበ ቁጥር ያ ታይም በቂ የሆነ የፀሐይ ብርሃን የሚገኝበት ነው ታይም ነው ተብሎ ይታሰባል። እና ረጅም ሰዓት መቆየት አይደለም፣ አጠር ያለ ጊዜ ነው መሆን ያለበት ከ5 ደቂቃ እስከ 30 ደቂቃ ድረስ። ነገር ግን ለኛ ለጥቁር ሰዎች ሞር ታይም ነው የሚያስፈልገን። ነጮች ላይት ስኪን ያላቸው ሰዎች 5 ደቂቃ ብቻ ሊበቃቸው ይችላል። እኛ ግን እስከ 50 ደቂቃ ወይም 40 ደቂቃ መቆየት ሊኖርብን ይችላል። ምክንያቱም ቆዳችን ብራውን ወይም ደግሞ ጥቁር ቀለም እንዲኖረው ያደረገው ሜላኒን የሚባለው ነገር የሰን ሬይ ወደ ሰውነታችን እንዳይገባ ፔኔትሬት እንዳያደርግ ብሎክ ስለሚያደርገው እንደ ሰንስክሪን ነው የሚያገለግለው ሜላኒን ቆዳችን ላይ ማለት ነው። ስለዚህ ልክ እንደ ነጮቹ በ5 ደቂቃ ወይም በ10 ደቂቃ በቂ የሆነ የቫይታሚን ዲ ለመስራት የሚያስችል አይነት ሬይ ወደ ሰውነታችን አይገባም ፕሮቴክት ስለሚያደርገን። ነገር ግን እንደዚህ አይነት ከበድ ያለ ፀሐይ ላይ በምንሆንበት ጊዜ መነጽር ብናደርግ መልካም ነው። እንደዚሁም ደግሞ ኮፍያ ቢኖረን ሴንሲቲቭ የሆኑ ፓርቶቻችንን ከቨር ማድረግ